ሰላም ጤና ይስጥልኝ እንደምን ውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ መጋቢት 25 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የጸጥታ ችግር ተወግዶ በመላው ሀገሪቱ ሰላም እንዲሰፍን የፌደራልና የክልል መንግስታት ትብብር እንዲቀጥል አቶ ተመስገን ጥሩነህ ማሳሰባቸውን በመካከለኛው ምስራቅ ጦርነት ሳቢያ ወደ ኢትዮጵያ ይገባ የነበረ ነጭ ናፍጣና የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ ቆመው እንደሚገኙ መገለጹን እንዲሁም ደግሞ በየመንና ሳውዲ አረቢያ ድንበር ላይ በርካታ ስደተኞች ለስቃይና ለሞት እየተዳረጉ መሆኑን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የጸጥታ ችግር ተወግዶ በመላው ሀገሪቱ ሰላም እንዲሰፍን የፌደራልና የክልል መንግስታት ትብብር እንዲቀጥል አቶ ተመስገን ጥሩነህ አሳሰቡ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በትናንትናው ዕለት በተካሄደው ሁለተኛው የብሔራዊ የደህንነት ኮንፈረንስ ጉባኤ ላይ ባደረጉት ንግግር የጸጥታ ችግር ተወግዶ በመላው ሀገሪቱ ሰላም እንዲሰፍን የፌደራልና የክልል መንግስታት ትብብር መቀጠል እንዳለበት አሳስበዋል። ምክትል ጠቅላይ ሚኒስትሩ በዚሁ ንግግራቸው ኢትዮጵያ የምትገኝበት ቀጠና የእርስ በርስ ጦርነት፣ ግጭት፣ የአሸባሪ ቡድኖች ሴራ፣ ህገወጥ የጦር መሳሪያና የሰዎች ዝውውር፣ የመካከለኛው ምስራቅ ጦርነትና ጂኦፖለቲካዊ ውጥረቶችን ጨምሮ ድንበር ተሻጋሪ የጸጥታና ደህንነት ስጋቶች በሚስተዋሉበት ቀጠና መሆኑን አብራርተዋል። ሀገራችን ኢትዮጵያ የምትገኝበት ቀጠና የእርስ በርስ ጦርነት፣ ግጭት፣ ህገወጥ የጦር መሳሪያና የሰዎች ዝውውር የመሳሰሉ ድንበር ተሻጋሪ የጸጥታና ደህንነት ስጋቶች በስፋት የሚስተዋሉበት መሆኑ የሚታወቅ ነው። በአሁኑ ወቅትም የሱዳን የእርስ በርስ ጦርነትና የሶማሌ አለመረጋጋት ተጠቃሽ ፈተናዎች ሆነው ቀጥለዋል። የባህር ላይ ወንብድና አልሸባብ የሽብር ቡድን ድንበር ተሻግሮ በኢትዮጵያ ህዋሱን ለመዘርጋት የሚያደርገው ጥረት፣ በጎረቤት ሀገሮች ጉዳይ ጣልቃ ለመግባት ያለው የውጭ ፍላጎት፣ በአካባቢው የጸና ሀገረ መንግስት ያለመገንባት ፈተና ወዘተ የቀጠናው የደህንነት ስጋቶች መሆናቸው አልቀረም። ቀጠናው የእስያ የአፍሪካና የአውሮፓ መገናኛ ነው። ለመካከለኛው ምስራቅ ቅርብ ነው። እነዚህ አጋጣሚዎች ብዙ በጎ በረከቶችንና አያሌ ፈተናዎችን አጣምረው ይዘው መጥተዋል። ለመካከለኛው ምስራቅ ባለን ቀረቤታ የእምነት፣ የባህል፣ የቴክኖሎጂና የሀብት ተጠቃሚዎች ሆነናል። በሌላ በኩል ደግሞ የሰሞኑ የመካከለኛው ምስራቅ ጦርነት የፈጠረው ቀውስ ለጂኦፖለቲክሱ የደቀነው ፈተና ቀጣይነት የዚሁ ቀረቤታ ውጤት ነው። በእነዚህ ቀጠናዊና ዓለም አቀፋዊ የደህንነት አውዶች ውስጥ ኢትዮጵያ በውስጥና በውጭ አካላት የሚቀነባበሩ ሴራዎች ሰላምና ጸጥታዋን ሲፈትኑ ቆይተዋል። ይህን ተቋቁማ በአህጉሩ ፋና ወጊና ትምህርት ሰጪ የሚጨበጥ ለውጥ እያሳየች ነው። አክለውም የጸጥታና የደህንነት ተቋማት እንዲሁም መንግስት የወሰዳቸው ፖለቲካዊ ስምሪቶች ባለፉት ዓመታት ሀገሪቷ ከነበረችበት የግጭት አዙሪት ብዙ ርቀት እንድትሄድ አድርጓታል ያሉ ሲሆን ለአብነትም በኦሮሚያና በአማራ ክልል እየተሻሻለ መጥቷል ያሉትን የሰላም ሁኔታ አብራርተዋል። የጸጥታና ደህንነት ተቋማት ስምሪት እንዲሁም መንግስት የወሰዳቸው ፖለቲካዊ እርምጃዎች ባለፉት ዓመታት ከነበርንበት የግጭት አዙሪት ወጥተን ብዙ ርቀት እንድንሄድ አስችለውናል። በኦሮሚያ ክልል የነበረው የጸጥታ ችግር በሰላም ለመፍታት ተደጋጋሚ ጥረቶች መደረጋቸው ከፍተኛ ለውጥ አምጥቷል። እንዲሁም በአማራ ክልል የቀረበውን የሰላም አማራጭ ተቀብለው ወደ ትክክለኛ መንገድ የሚመለሱ ወገኖች ቁጥር በከፍተኛ ደረጃ እያደገ መምጣቱ ለክልሉና ሀገራችን ሰላም መሻሻል የማይናቅ አስተዋጽኦ ያደረገና እንደ ትልቅ ድል የሚቆጠር ነው። አሁን ላይ ማህበረሰቡ የሰላምን የጎላ ፋይዳ በማስቀደሙ እንዲሁም በክልሎቹ ባሉ ችግር ፈጣሪዎች ማንነት ላይ ያለው ግንዛቤ እያደገ በመምጣቱ ምክንያት የሰላምና ጸጥታ ችግሮች በተወሰኑ አካባቢዎች ላይ ብቻ ገባ ወጣ የማለት ሁኔታ እየታየ ይገኛል። የእነዚህን አካባቢዎች ችግር ቀርፈን አንጻራዊ ሰላም በመላው ሀገራችን እስኪሰፍን ድረስ በፌዴራልና የክልል መንግስታት የጋራ ርብርባችን ተጠናክሮ የሚቀጥል ይሆናል። የጸጥታና ደህንነት ግብረ ኃይሎች አካባቢና ዘር የማይጎትታቸው ጊዜያዊ ጥቅምና ክብር የማያታልላቸው መሆን እንዳለባቸው የገለጹት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለሀገር ህልውና መስዋዕትነት ለከፈሉና
ሌት ተቀን ለሚተጉ የጸጥታና ደህንነት አመራርና አባላት እንዲሁም ለኢትዮጵያ ሕዝብ ያላቸውን አክብሮትም ገልጸዋል። በመጨረሻም በመጪው ግንቦት ወር ምርጫ የሚካሄደው 7ኛው ጠቅላላ ምርጫ ዲሞክራሲ የሚጸናበት ታሪካዊ ምዕራፍ እንዲሆን የጸጥታ ተቋማት ኃላፊነታቸውን በቁርጠኝነት እንደሚወጡ ያላቸውን የጸና እምነት ገልጸዋል። በየ5 ዓመቱ በሚካሄደው የብሔራዊ ደህንነት ኮንፈረንስ ጉባኤ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የሀገሪቱ ከፍተኛ የጸጥታና የደህንነት አመራሮች ተገኝተዋል። በመካከለኛው ምስራቅ ጦርነት ሳቢያ ወደ ኢትዮጵያ ይገባ የነበረ ነጭ ናፍጣና የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ ቆመው እንደሚገኙ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር በዓለም አቀፍ ወቅታዊ ሁኔታዎች ምክንያት የተከሰተው የነዳጅ አቅርቦትና የዋጋ ማስተካከያን በተመለከተ በማህበራዊ የትስስር ገጹ ላይ ጋዜጣዊ መግለጫ ሰጥቷል። በመግለጫውም በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ ከየካቲት 21 ቀን 2018 ዓ.ም ጀምሮ የዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን፣ በነዳጅ አቅርቦት ላይ እጥረት ከመፍጠሩም በላይ የአንዳንድ የነዳጅ ምርቶች ዋጋ በከፍተኛ መጠን ሊጨምር እንደቻለ ገልጸዋል። ኢትዮጵያ ከውጭ አስገብታ የምትጠቀማቸው የነዳጅ አይነቶች ነጭ ናፍጣ፣ ቤንዚን፣ የአውሮፕላን ነዳጅ፣ ኬሮሲን፣ ከባድ ጥቁር ናፍጣና ቀላል ጥቁር ናፍጣ እንደሆኑ ሚኒስቴሩ ጠቁሟል። የዓለም 1/5 ድፍድፍ ነዳጅ የሚተላለፍበት የሆርሙዝ የባህረ ሰርጥ በመዘጋቱ እንደ ሳውዲ አረቢያ፣ ኩዌት፣ የተባበሩት አረብ ኤሚሬትስና ኢራቅ ያሉ ሀገራት በቀን የሚያቀርቡት 140 ሚሊዮን በርሜል ነዳጅ መቋረጡን ሚኒስቴሩ አስታውቋል። በዚህም ምክንያት ወደ ኢትዮጵያ ይገባ የነበረ 120 ሺህ ሜትሪክ ቶን ነጭ ናፍጣና 60 ሺህ ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ ቆመው እንደሚገኙ ገልጿል። መንግስት መደበኛ አቅርቦት እንዳይቋረጥ ከተባራሪ ገበያ ወይም ደግሞ ስፖት ማርኬት በከፍተኛ ዋጋ በመግዛት ለማቅረብ ጥረት እያደረገ እንደሚገኝ የገለጸው ሚኒስቴሩ በመንግስት ላይ ያለው የድጎማ ጫና ከ272 ቢሊዮን ብር በላይ ደርሷል ነው ያለው። በዚህም አሁን ባለው ሁኔታ ድጎማውን በነበረበት መቀጠል አስቸጋሪ በመሆኑ አዲስ የዋጋ ማስተካከያ መደረጉን ሚኒስቴሩ ማስታወቁን ከማህበራዊ የትስስር ገጹ ላይ ያገኘነው መረጃ ያመለክታል። ከትናንትና ወዲያ መጋቢት 23 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ በሁሉም የነዳጅ የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉንና በዚህም ከ5 እስከ 27 ብር የሚደርስ የዋጋ ጭማሪ መደረጉን መዘገባችን ይታወሳል። በየመንና ሳውዲ አረቢያ ድንበር ላይ በርካታ ስደተኞች ለስቃይና ለሞት እየተዳረጉ መሆኑ ተገለጸ። ወደ ሳውዲ አረቢያ በየመን በኩል በህገወጥ መንገድ የሚሰደዱ ኢትዮጵያውያን ወጣቶች በመንገድ ላይ በሚገጥማቸው አሰቃቂ ችግሮች የሰብአዊ መብት ጥሰት፣ እገታና ስቃይ አስተናግደው ወደ ሳውዲ ይገባሉ። ከአማራ ክልል ወደ ሳውዲ አረቢያ በየመን በኩል በህገወጥ መንገድ የሚሰደዱ ኢትዮጵያውያን ወጣቶች በመንገድ ላይ በሚገጥሟቸው አሰቃቂ ችግሮች ህይወታቸውን እያጡ መሆኑ በተደጋጋሚ ሲገለጽ ቆይቷል። በዚህ በህገወጥ ለሚደረጉ ጉዞም ስደተኞች ለደላሎች ከ300 ሺህ እስከ 500 ሺህ የሚደርስ ገንዘብ እንደሚከፍሉ ይናገራሉ። ብዙዎቹ ደግሞ ካሰቡባት ሀገር ሳውዲ አረቢያም ሳይደርሱ በየመንና በሳውዲ አረቢያ ድንበር ላይ በገዳዮች አማካኝነት ህይወታቸው ያልፋል። የራያ ቆቦ ወረዳ ነዋሪ አቶ ዋሲሁን ምትኩ በየዕለቱ በምንሰማው የልጆቻችን ሞት በሀዘን ላይ ሀዘን እየደረሰብን ነው ሲሉ አስተያየታቸውን ለዶቼ ቬለ ገልጸዋል። የኮምቦልቻ ነዋሪ የሆነው አውል አህመድና የራያ ቆቦ በቀይ ጋራ አካባቢ ነዋሪው ተስፋዬ ሲሳይ በተደጋጋሚ ሳውዲ አረቢያ በህገወጥ መንገድ መጓዛቸውን ገልጸው በዚህም ለአንድም ጉዞ በህገወጥ መንገድ ከ300 ሺህ ብር ጀምሮ እንደሚያስከፍል ነው የተናገሩት። አንዳንዱ በነፃ ይገባል፣ አንዳንዱ ደግሞ ያው በኢትዮጵያ እስከ 500 ሺህ ወይም እስከ 400 ሺህ ይፈጃል ብለዋል። ባህር ተሻግሮ በሚኖር የበረሃ ላይ የእግር ጉዞም እስከ 3 ሰው በመንገድ ላይ ሳይሞት ያሰብንበት ቦታ አንደርስም የሚለው አውል አህመድ በጉዞ ወቅትም ራስን ማዳን እንጂ ሌሎችን ማገዝ አይቻልም ይላል። 260 ሺህ ወጣቶችን በተያዘው የበጀት ዓመት በህጋዊ መንገድ ስልጠና ወስደው ወደ መካከለኛው ምስራቅ ሀገሮች እንዲጓዙ ማድረጋቸውን የሚናገሩት የአማራ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ አማረ አለሙ ያለ ክፍያ በህጋዊ መንገድ ወደ ፈለጉበት መሄድ እየተቻለ ወጣቶች የአሳ ቀለብ እየሆኑ ነው ብለዋል።
16 ኬንያውያን የሩሲያን ጦር ከተቀላቀሉ በኋላ መጥፋታቸው ተዘገበ። 16 ኬንያውያን የሩሲያን ጦር ከተቀላቀሉ በኋላ እንደጠፉ የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። ሌሎች 47 ኬንያውያን ከዩክሬን ጦርነት ወደ ሀገራቸው መመለሳቸውም ተገልጿል። ሚኒስትሩ ሙሳሊያ ሙዱቫሊ በሕግ መወሰኛ ምክር ቤት ባደረጉት ንግግር ላይ 38 ኬንያውያን ጉዳት ደርሶባቸው በተለያዩ የሩሲያ ሆስፒታሎች እንደሚገኙ ጠቁመዋል። ባለፉት 24 ሰዓታት ውስጥ የጠፉ ኬንያውያን ቁጥር ከ10 ወደ 16 ከፍ ማለቱን የተጠቀሰ ቢሆንም ኬንያውያኑ በህይወት ይኑሩ ወይም ይሙቱ አይታወቅም። የውጭ ጉዳይ ሚኒስትሩ አሁን ላይ በዩክሬን ጦርነት የተሰለፉ ኬንያውያን ቁጥር 165 ይሆናል ተብሎ የሚገመት ሲሆን አጠቃላይ የኬንያውያን ቁጥር 250 ይደርሳል ብለዋል። በዩክሬን ጦርነት የሚዋጉ ኬንያውያን ቁጥር ከተጠቀሰውን በላይ ሊሆን እንደሚችል ሚኒስትሩ የተናገሩ ሲሆን 2 ኬንያውያን በዩክሬን ተማርከው መያዛቸውን አክለዋል። ኬንያውያን ሲመለመሉ የፈረሙት ኮንትራት ላይ የሎጂስቲክስ ወይም የውጊያ መሪ እንደሚሆኑ ተጠቅሷል ሲል ቢቢሲ ዘግቧል። ሪፖርቶች የሚጠቁሙት ግን አብዛኞቹ ኬንያውያን ተዋጊ እንደሚሆኑ አውቀው እንደሄዱና ፈቃደኛ እንደሆኑ ነው ሲል የውጭ ጉዳይ ሚኒስትሩ ተናግረዋል። የሩሲያን ጦር በመቀላቀል ከወራዊ ደሞዝ $2700 በተጨማሪ ከ11500 እስከ $23000 እንደሚከፈላቸው እንዲሁም ዜግነት እንደሚያገኙ በመግለጽ ምልመላው እንደሚካሄድ ሚኒስትሩ ተናግረዋል። ቃል የሚገባላቸው ገንዘብ ከፍተኛ ማነቃቂያ እንደሆነ አክለዋል። በኬንያ፣ ሩሲያ፣ ኳታርና የተባበሩት አረብ ኤምሬቶች የሚገኙ ተቋማትን ኬንያውያን እንደሚመለምሉም ገልጸዋል። በዩክሬን ጦርነት የሚሳተፉ ኬንያውያን በህገወጥ መንገድ ነው የተመለመሉት በሚል ሀገሪቱ ምርመራ መክፈቷንም ዘገባው አውስቷል። የመንግስታቱ ድርጅት በሆርሙዝ ጉዳይ ድምጽ ሊሰጥ ሲቃረብ ትራምፕ ኢራን ላይ ዛቱ። የመንግስታቱ ድርጅት የጸጥታው ምክር ቤት የሆርሙዝ ወሽመጥን በሚመለከት በቀረበ የውሳኔ ሀሳብ ላይ ዛሬ ድምጽ የሚሰጥ መሆኑ ተገልጿል። በሌላ በኩል ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን ድልድዮችና የኤሌክትሪክ ኃይል ማመንጫዎችን ለመምታት ዝተዋል። 34 ቀናት ባስቆጠረው የመካከለኛው ምስራቅ ጦርነት ላይ አሜሪካ ወደ $38 ቢሊዮን እንዳወጣች ዘገባዎቹ አመላክተዋል። ዝርዝሩን ቴዎድሮስ አይቼው እንደሚከተል ያቀርበዋል። የመንግስታቱ ድርጅት በሆርሙዝ ጉዳይ ድምጽ ሊሰጥ ሲቃረብ ትራምፕ በኢራን ላይ ዛቱ። የመካከለኛው ምስራቅ ጦርነት አሁንም የተለያዩ ጥቃቶች እየተፈጸሙና እልቂቶችን እያስከተለ እንዲሁም ውጥረት አንግሶ ባለበት በዚህ ወቅት የመንግስታቱ ድርጅት የጸጥታው ምክር ቤት በመካከለኛው ምስራቅ ከ20 በመቶ በላይ ነዳጅ በሚተላለፍበት የሆርሙዝ ወሽመጥን ለመጠበቅ በቀረበ የውሳኔ ሀሳብ ላይ ድምጽ ሊሰጥ መሆኑ ተገልጿል። የጸጥታ ምክር ቤት ወሽመጡን በሚመለከት በቀረበ የውሳኔ ሀሳብ ላይ ዛሬ ድምጽ ይሰጣል ተብሎ ይጠበቃል። የምክር ቤቱ ተለዋጭ ፕሬዝዳንት የሆነችው ባህሬን ቢያንስ ለ6 ወራት ያህል በሆርሙዝ ባህር ዳርቻ የመሸጋገሪያ መንገዶችን ለማስጠበቅ አስፈላጊና ከሁኔታዎች ጋር የሚመጣጠን ሁሉንም የመከላከያ ዘዴዎች መጠቀም የሚፈቅደውን የውሳኔ ሀሳብ አቅርባለች። የውሳኔ ሀሳቡ በመንግስታቱ ድርጅት አንቀጽ 7 መሰረት የወታደራዊ ኃይል መጠቀም የሚጠይቅ የነበረ ሲሆን በኋላ ግን ሩሲያና ቻይና በድርድር ወቅት በመቃወማቸው እንዲወጡ ተደርጓል። ይሁን እንጂ የውሳኔ ሀሳቡ ላይ የተቀመጡ አንዳንድ ቃላት አሁንም ቤጂንግና ሞስኮን ስለሚያሳስቧቸው ድምፅን በድምፅ የመሻር መብታቸውን ሊጠቀሙ ይችላሉ ተብሏል። ከዚህ ቀደም በቀረቡ ረቂቆች ላይ ኢራንን የሚያወግዝና ወሽመጡን የሚጠቅሱ ቃላት በመኖራቸው ድምፀ ተአቅቦ አድርገው እንደነበር ይታወሳል። በሌላ በኩል ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ የኢራን ድልድዮችና የኤሌክትሪክ ኃይል ማመንጫዎችን ለመምታት ዝተዋል። ፕሬዝደንቱ የአሜሪካ ጦር በኢራን የቀሩትን መሰረተ ልማቶች ማውደም ገና አልጀመረም ሲሉ ተናግረዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የአሜሪካን ጦር ታላቅና እጅግ ኃይለኛ ሲሉ አሞካሽተውታል። በቀጣይ ድልድዮችን ከዛም የኤሌክትሪክ ኃይል ማመንጫዎችን ኢላማ እንደሚያደርጉ በማከል ተናግረዋል። ፕሬዝዳንቱ ይህንን ያሉት በመካከለኛው ምስራቅ በግዝፈቱ ቀዳሚ ነው የተባለው በቴህራን አቅራቢያ የሚገኝ ድልድይ በአየር ድብደባ ምክንያት ለሁለት ከተከፈለ ወዲህ ነው ተብሏል። ድልድዩ ካራጂ ከተማን ከቴህራን ጋር የሚያገናኝ ነበር የተባለ ሲሆን በግንባታ ላይ የነበረ እንደሆነም ተገልጿል። በጥቃቱ 8 ሰዎች ሲገደሉ 100 ያህል ሰዎች ደግሞ ጉዳት ደርሶባቸዋል ተብሏል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በኤክስ ገጻቸው ላይ ግንባታው ያልተጠናቀቀ ድልድዮችን ጨምሮ የሲቪል መሰረተ ልማቶችን ማጥቃት ኢራናውያን እጃቸውን እንዲሰጡ አያደርግም ብለዋል። አባስ አራግቺ በካራጂ ላይ የተፈጸመው ጥቃት በግራ መጋባት ውስጥ ያለው ጠላት መሸነፉንና የሞራል ውድቀትን ነው የሚያሳየው ካሉ በኋላ የማይጠገነው ውድመት የአሜሪካን አቋም የሚጎዳ ነው ሲሉ ተናግረዋል። ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን እንደሚመልሱ በመግለጽ የሰጡትን አስተያየት በሚመለከትም አባስ አራግቺ በዚያን ጊዜና
በፊትና በአሁኑ መካከል ያለው ልዩነት በመካከለኛው ምስራቅ ውስጥ ያለውን ነዳጅ ወይም ጋዝ የሚቀዳው አለመኖሩ ነው ብለዋል። ይህ በእንዲህ እያለ 34 ቀናት ባስቆጠረው የኢራን ጦርነት ላይ አሜሪካ ወደ 38 ቢሊዮን ዶላር እንዳወጣች ዘገባዎች እያመላከቱ ሲሆን ይህም በቀን ከ1 ቢሊዮን ዶላር በላይ መሆኑ ተገልጿል። ጦርነቱ ከተጀመረበት ቅዳሜ የካቲት 21 ቀን 2018 ዓ.ም ጀምሮ አሜሪካ ለጥቃቱ ማካሄጃና ከኢራን የሚተኮሱ ሚሳኤሎችን ለመከላከል ከ26 ቢሊዮን ዶላር እስከ 38 ቢሊዮን ዶላር ወጪ ማድረጓ ተገምቷል። በዚህም የተነሳ አሜሪካ በኢራን ላይ በምታካሄደው ወታደራዊ ዘመቻ ምክንያት በየቀኑ ከ890 ሚሊዮን ዶላር እስከ 1 ቢሊዮን ዶላር ወጪ ታደርጋለች ተብሏል። በኢራን ላይ ጥቃቱ በተከፈተባቸው በመጀመሪያዎቹ ቀናት ከፍተኛ ወጪን የሚጠይቁ የጦር መሳሪያዎች ጥቅም ላይ እንደዋሉ የስትራቴጂክና የዓለም አቀፍ ጥናቶች ማዕከል አመልክቷል። ጦርነቱ ከጀመረ በኋላ በነበሩት በመጀመሪያዎቹ 100 ሰዓታት ጥቅም ላይ የዋሉትን በአብዛኛዎቹ ውድ የሆኑትን የአየር ጥቃት መከላከያ የጦር መሳሪያዎች መልሶ ለማሟላት 3.1 ቢሊዮን ዶላር እንደሚያሳጣ ማዕከሉ ገምቷል። የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን